ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? አቤል ቻንቆ ኦፊሻል ላይ ትገኛላችሁ። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ የወቅቱ እጅግ በጣም አስደናቂ የሚባል ፎርም ላይ ስለሚገኘው አስቶን ቪላ ጨዋታውን ያከናውናል። ታዲያ ከዚህ ጨዋታ በፊት በሩበን አሞሪም በኩል ምን አይነት ነገሮችን ልንመለከተው እንችላለን? ሁለት የማንቸስተር ዩናይትድ የወቅቱ በጣም አስደናቂ የሚባሉ የማጥቃት ተሳትፎ ላይ ቡድኑን የሚያግዙ በመከላከሉም በሁሉም የሜዳ ላይ እንቅስቃሴዎች ውስጥ ለዩናይትድ ዘርፈ ብዙ ጥቅም ያላቸውን ተጫዋቾች ሚስ ያደርጋል በአፍሪካ ዋንጫ ምክንያት እና ሩበን አሞሪም ከዚህኛው ጨዋታ በፊት ምንድን ነው ሊያስመለክቱን የሚችሉት የሚለው ጉዳይ በብዙዎቻችን ዘንድ የሚጠበቅ ነው። ብዙ ነገሮችን ልናነሳ እንችላለን። ማንቸስተር ዩናይትድ ያጨዋት ቅርጹን ሊቀየር የሚችልበት ጨዋታም ሊሆን ይችላል። አንዱ ሩበን አሞሪም ጋር የሆኑ መቀየሮችን እያየን ይመስላል። በተለይ የ2024/25 ወይም 25 የውድድር ዓመትን በተመለከተ በጣም አስደናቂነቱን የምናነሳለት በርንማውዝ ከማንቸስተር ዩናይትድ ያደረጉት 8 ጎሎች የነበሩት በጨዋታው ላይ ሁሉም ነገር ከነበረው ጨዋታ በኋላ ሩበን አሞሪም ይዟቸው ሊገባቸው የጨዋታ ፎርሜሽኖች ብዙ ነገሮች ሊኖራቸው እንደሚችሉም ጭምር ይጠበቃሉ። አንዱ ሊሆን የሚችለው ማንቸስተር ዩናይትድ በክሪስማስ መርሃ ግብሮች ቀጣይ ኒውካስል፣ ወልቭስ፣ ሊድስን እና በርንሌን ያስተናግዳል። ከነዛ ጨዋታዎች በፊት ለማንቸስተር ዩናይትድ በጣም ወሳኝ የሚባል መርሃ ግብርንም ጭምር የማከናወን እድልን ይሰጧል። ይሄኛው ጨዋታ ለሩበን አሞሪም ምን አይነት የጨዋታ ቅርጾችን ይዘው ሊገቡ ይችላሉ የሚለው ጉዳይ የሚጠበቅ ነው። ምናልባት ለመግቢያ ያህል እንዲሆነን 4-4-2 ማንቸስተር ዩናይትድ ፍሉድ የሆነውን 4-4-2 ዳይመንድ ይዞ ሊገባ የሚችልበት እድል አለ። ሩበን አሞሪም በባክስሪ ሊጀምሩ የሚችሉበትም አማራጭ ይኖራቸዋል። በዚህኛው መርሃ ግብር 3-4-2 ማለት ነው። ሌሎችም አማራጮች ይኖሯቸዋል። ግን ቀዳሚዎቹን እንመልከት። ለምሳሌ በቅርብ ጨዋታዎች በተለይም ብዙዎች ቅሬታ ባሰሙባቸውና በአንጻራዊነት ማንቸስተር ዩናይትድ ነጥብ ይዞ መውጣትም ጭምር አለበት ብለውት በሚያነሱት የበርንማውዝ ጨዋታ ላይ በጣም ሁለት ወጣት ታዳጊ ለስህተት በጣም ቅርብ የሆኑ ብዙ የመጫወቻ ጊዜን እያገኙ የማይገኙ ነገር ግን ተስፋ የሚጣልባቸውን ተጫዋቾች ሴንተር ባክ አድርገው ሲጀምሩ ተመለከተን። ባክስር ይዘው በሚጀምሩበት ሰዓት ላይ ሃይደን ሄቨን፣ ሌኒ ዮሮ እና ሉክሾን ሲያስጀምሩ ተመለከተን። ምናልባት ወደ ስታርቲንግ ላይናፕ የመመለስ ጊዜ ካለው አሁን ለጨዋታው ዝግጁ ነው ብለው የሚያምኑ ከሆነ ሩበን አሞሪም የሴንተር ባኮቻቸውን ማቲያስ ዴሊክትንና ሃሪ ማጓየርን ስለማያገኙ አንዱ የሚጠቀሙበት አማራጭ ሌኒ ዮሮ ከማርቲኔዝ ጋር ሴንተር ባኩን የማጣመር እድል ይኖራቸዋል። ምናልባት ሌኒ ዮሮ ይበልጥ የተሻለ ተጫዋች ነው፣ ምንም ጥያቄ የለውም ቀኙ መስመር ላይ። ማርቲኔዝ ደግሞ በጣም ቁልፍ የሚባሉ ኳሶችን ያቀብላል። የዋን ቱ ዋን ላይ በጣም ብሪሊያንት ነው። ተጫዋቾችን ማሸነፍ ይችላል። በተለይም ተጋጣሚዎችን ደግሞ አኖይ በማድረግም ደረጃ ካነሳ ነው በጣም ጥራት ካላቸው ተጫዋቾች መካከልም ጭምር የመሆን እድል ይኖረዋል። አማራጭ አማካዮቻቸውን በተመለከተ ብዙ አይነት ምርጫዎችን ነው የሚጠቀሙት። ምናልባት በአንደኛው አማራጭ 4-4-2 የጨዋታ ቅርጽ ይዘው በሚቀጥሉበት ሰዓት ላይ ማኑኤል ኡጋርቴን ከብሩኖ ፈርናንዴዝ የማጣመር እድል ሊኖራቸው ይችላል አሰልጣኝ ሩበን አሞሪም። ከዛ ባለፈ ሜሰን ማውንተን ወደ ቀኙ መስመር ላይ ያወጡታል። እንዲሁ ደግሞ ዶርጉን ከሌላኛው ከግራው መስመር የሚነሳ ቤንያሚን ሸሽኮን እና ማቲያስ ኩኛን ደግሞ የፊት መስመር በማድረግ በዚህ ጨዋታ ላይ መጀመር እድል ይኖራቸዋል። እንደምታውቁት በዚህኛው ጨዋታ ላይ አንድ የምንጠብቃቸው ብዙ አይነት የአማካይ ተጫዋቾች ይኖራሉ። ቢያንስ 2 አዳዲስ ፊቶችን የማየት እድል ሊኖረን ይችላል። ማኑኤል ኡጋርቴን እንዲሁ ደግሞ ኮቢ ሜይኖ። በዚህኛው ጨዋታ ላይ ካዝሜሮን አንመለከተውም። ያው ሰስፔንድ አለበት አይደለ? ተከታይ ብቻ ሳይሆን 5 ቢጫ ካርዶችን በማየቱ ምክንያት በዚህ ጨዋታ ላይ በቅጣት ምክንያት ከማንመለከታቸው የማንቸስተር ዩናይትድ የ6 ቁጥር ስፍራ ተጫዋች መካከል አንዱ ነው እና አሰልጣኝ ሩበን አሞሪም 50 ሚሊዮን ፓውንድ አውጥተው ማኑኤል ኡጋርቴን ወደ ኦልትራፎርድ ካመጡ በኋላ ስቲል በዚህ ተጫዋች ላይ እምነት የላቸውም። ነገር ግን ማንቸስተር ዩናይትድ 4-4-2 በሚጠቀምበት ሰዓት ላይ ኡጋርቴን ከብሩኖ ፈርናንዴዝ የማጣመር እድል ሊኖራቸው ይችላል። አንዱ የጨዋታ ፎርሜሽን የምንጠብቀው
ይሄኛው ነው ማለት ነው። ሌላኛው 4-3-3 የጨዋታ ቅርጽ ይዘው በሚቀጥሉበት ሰዓት ላይ ባክፎሩ አይቀያየርም። ዲየጎ ዳሎት፣ ሌኒ ዮሮና ማርቲኔዝን የመጠቀም እድል ይኖራቸዋል። እንዲሁም ሉክሾን ከግራው መስመር የሚነሳ አማካዩ ለብቻ አብዴት ያደርጋሉ። እሱም ምንድን ነው የሚሆነው? በዚህ ጨዋታ ላይ ማኑኤል ኡጋርቴ፣ ኮቢ ሜኖ እና ብሩኖ ፈርናንዴዥን አማካይ ላይ በማስጀመር ፊት መስመሮቻቸውን ደግሞ ከሁለቱ አጥቂዎች ሌላ ተጨማሪ አጥቂ የመጨመር እድል ይኖራቸዋል። ሜሰን ማውንት፣ ቤንያሚን ሴስኮን እና ማቲያስ ኩኛን በማድረግ 4-3-3 በጣም ፈጣን የሆነ ይበልጥ ደግሞ የማጥቃት አፕሮችን ይዞ የሚገባውን ቡድን በጨዋታዎች ውስጥ የማየት እድል ሊኖረን ይችላል። ምናልባት የማንቸስተር ዩናይትድ ስፖርቲንግ ዳይሬክተርም ጭምር ጄሰን ዊልኮክስ ቀዳሚ ምርጫቸው ሊሆን እንደሚችልም ጭምር ይነሳል። በተለይ ቀጣዮቹ የሩበን አሞሪም ስራ ማዳኛም ጭምር ተብለው ከሚጠቀሱ የሜዳ ላይ እንቅስቃሴዎች ውስጥ ይሄኛውን ይበልጥ ምርጫቸው ቢያደርጉ በተለይ ለቡድኑ ጠቃሚ መሆን እድልም ጭምር ይነሳለታልና ይሄ ማለት ኮቢ ሜኖ የማጫወቻ ጊዜን ያገኛል በሜዳ ውስጥ። ይበልጥ ሜሰን ማውንት ደግሞ ወደፊት ወደ ቀኙ መስመር ላይ ወጥቶ የመጫወት እድልን ያገኛል። ይሄ በቼልሲም በማንቸስተር ዩናይትድ ሲጠቀሙበት የነበረው አጋጣሚ፣ አንዳንድ ጊዜ ደግሞ ከዚህ ቀደም ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ፣ አንቶኒ፣ ጄደን ሳንቾን ካሰናበቱ በኋላ ሊጠቀሙበት የሚችሉበት ተፈጥሯዊ የሆነ የመስመር ማጥቃት ባህሪ ያላቸውን ተጫዋቾች ስለማይዙ ሜሰን ማውንትን እዛ ቦታ ላይ መውጣት ግዴታ ውስጥ ሊገቡ የሚችሉበት አማራጭ ይኖራቸዋል። ከዚህኛው ባሻገር 4-2-3-1 ሌላው የሚጠቀሙበት አማራጭ ነው የሚሆነው። ምናልባት እዚህ ጋር ሴንተር ባኮቻቸውን በተመለከተ ስቲል የሚቀየር አይደለም የሚሆነው። አማካዮቻቸው ግን አዳዲስ ነገሮችን እንመለከትበታለን። ይህም ማለት ብሩኖ ፈርናንዴዥን ከደብል ፒቮት አሊያም ደግሞ ይበልጥ ደግሞ በሶስት አማካዮች ከሚጠቀሙበት ይልቅ አድቫንስ 10 ቁጥር ከፍ አድርገው በመጠቀም ይበልጥ በሜሰን ማውንትና ማቲያስ ኩኛ ወይንም ከአጥቂ ጀርባ የሚጫወተው ተጫዋች ይሆናል። ሜሰን ማውንት ከቀኙ መስመር፣ ማቲያስ ኩኛን ከግራው የሚነሳ ቤንያሚን ሴስኮን ደግሞ 9 ቁጥር በማድረግ አማካዩን በ2-6 ቁጥሮች ማኑኤል ኡጋርቴንና ኮቢ ሜኖን በማድረግ የሚጀምሩበት አማራጭ ይኖራቸዋል። ይሄኛው ማለት ብሩኖ ፈርናንዴዝ ሁልጊዜም ፌቨራይት የሆነው ፖዚሽኑ ነው። ከአጥቂዎች ጀርባ የሚጫወት በጣም ቁልፍ የሚባሉ ኳሶችን ለቡድን አጋሮቹ አሳልፈው የሚሰጥበት ራሱ ጎሎችንም ጭምር የሚያስቆጥር በጣም የእሱ ትክክለኛ ከሚባሉ የሜዳ ላይ ዲፓርትመንቶች ውስጥ አንዱ ነው የሚሆነው። እስካሁን ድረስ ባየናቸው 3 የጨዋታ የሜዳ ላይ ፐርፎርማንሶች ውስጥ ወይም ፎርሜሽኖች ውስጥ ሜሰን ማውንትን ከቀኙ መስመር ላይ የሚነሳ የማጥቃት ባህሪ ያለው የቡድኑ ቁልፉን ሚና የመወጣት እድልን የሚያገኘው ተጫዋች ይሆናል። ማቲያስ ኩኛም እንዲሁ በ4-4-2 በሚጠቀሙበት ሰዓት ላይ ከሁለቱ አጥቂዎች አንዱ የመሆን እድል፣ ከዛ ውጭ ግን ከግራው መስመር ላይ የሚነሳ የቡድኑን ማጥቃት የሚመራው ተጫዋች የመሆን እድልን ነው እንግዲህ የሚያገኘው ማለት ነው። ይህም ማለት ለማንቸስተር ዩናይትድ አዲስ ነገር ለመልመድም ጭምር የሚገደዱበት ወቅትም ነው። ኦፍኮርስ አሰልጣኝ ሩበን አሞሪም ምን ብለዋል? ይሄኛው ለእኛ በጣም ጥሩ አጋጣሚ ነው። ከነዚህ ተጫዋቾች ውጭ ባለው ጊዜ አዳዲስ ነገሮችንም ጭምር ለመሞከር የምንገደድበት አጋጣሚ ብለዋል። እንግዲህ የብሪያን ኤምቤሞ እና እንዲሁ ደግሞ አማድ ዲያሎ በሜዳ ውስጥ አለመኖራቸውን ተከትሎ ማንቸስተር ዩናይትድ ሊከተለው የሚገባው የጨዋታ መንገድ በሌሎች አዳዲስ ተጫዋቾች ሊተገበር የሚችልበትንም ጭምር እድል ይሰጣቸዋል ማለት ነው። ስቲል እሳቸው የሚታወቁበት ደግሞ የጨዋታ ቅርጽ 3-4-2-1ን የመጠቀም ምርጫ ቢኖራቸውስ የትኛውን የተጫዋቾች አደራደርን ሊጠቀሙ ይችላሉ? የትኞቹ ተጫዋቾች በቋሚ 11 ውስጥ አሰልጣኝ ሩበን አሞሪም ሊጠቀሙ ይችላሉ የሚለው ጉዳይም የሚጠበቅ ነው። እዚህ ጋር ግን ምናልባት አሁንም የምንጠብቀው ባሳለፍነው ሳምንት ይዘውት የገቡትን ስታርቲንግ ላይናፕ የመጠቀም እድል ሊኖራቸው ይችላል። ሉክሾ፣ ሃይደን ሄቨን እና ሌኒዮሮ ባክስሪ፣ ከዛ ዲያሎት፣ ኡጋርቴ፣ ፈርናንዴዥ እና ዶርጉን በቡድን ውስጥ የምንመለከታቸው ኡጋርቴን ከፈርናንዴዥ ጋር ያጣምራሉ ማለት ነው። ማውንት፣ ኩኛ እና ሴስኮን ደግሞ የቡድን የፊት መስመር ተጫዋቾች ሆነው በጨዋታ ላይ መጀመር እድል ይኖራቸዋል። ነገር ግን አሰልጣኝ ሩበን አሞሪም ምናልባት ከበርንሞዝ ጨዋታ በኋላ ብዙ ነገሮችን ሊማሩበት የሚችሉበት ጨዋታ ነው ተብሎ የሚጠበቀው እዛ ጨዋታ ላይ ማንቸስተር ዩናይትድ ውጤት ይዞ መውጣት ነበረበት። በተለይ በ3 አጋጣሚዎች ቡድናቸው ሲመራ ነበር የተመለከትነው። እነዛም 3 አጋጣሚዎች ደግሞ ቡድኑን ዋጋ ሲያስከፍሉት የተመለከትንባቸው
አጋጣሚዎች የቡድኑ መከላከል በጣም ደካማ ስለነበረ ነው ጨዋታውን መቆጣጠር አለመቻላቸው ዋጋ እንዳስከፈላቸውም ጭምር እናነሳለን። ምክንያት ብለን ካለን ለማንቸስተር ዩናይትድ የተጋጣሚው በጣም የተሻለ የማጥቃት ባህሪ ብቻ ሳይሆን የዩናይትድ ሄቨን ሾ ዮሮ መከላከል በጣም ዋጋ አስከፍሏቸው ነበር። በተለይ ሁለተኛው አጋማሽ ካዜሜሮ ከቢጫ ካርድ በኋላ ከሜዳ ከወጣ በኋላ ቡድኑ ይበልጥ ጥፋቶችን መስራት ሲገባው እንኳን የሚሰራቸው ጥፋቶች ዋጋ የሚያስከፍሉ ነበሩ። ጨዋታው ላይ ኦፍኮርስ የፍሪኪኮችም ጭምር ጎሎች ተቆጥረውበታል በዚህኛው መርሃ ግብር ላይና አንዱ የሚሆነው ከዛ ስተታቸው ለመማር ሲሉ ምናልባት በዚህ ጨዋታ ላይ ተጫዋቾችን ሊቀይሩ የሚችሉበት እድል በተለይም ባክፎሮቻቸውን ሊቀይሩበት የሚችሉበት አማራጭ እንዳላቸውም ጭምር እንጠብቃለን። ቪላ ፓርክ ላይ ነው ጨዋታው የሚከናወነው። ለማንቸስተር ዩናይትድ እጅግ በጣም ወሳኝ የሚባል መርሃ ግብር ነው። በእርግጥ ዩናይትድ በኦልትራፎርድም ሆነ በቪላ ፓርክ በቅርብ ያደረጋቸው ጨዋታዎች የበላይነትን ወስዶበታል። ለምሳሌ የመጨረሻውን ጨዋታ እንኳን 2-0 ነበር ያሸነፈው። ማንቸስተር ዩናይትድ አማድና ኤሪክሰን ጎሎችን አስቆጥረው እንዲሁ ደግሞ ከሜዳ ውጭ የነበረው መርሃ ግብር በተከታታይ 0-0፣ 2-1፣ 3-2፣ 1-0፣ 4-2 በሆነ ውጤት ማንቸስተር ዩናይትድ አስቶን ቪላን አሸንፏል። ነገር ግን የወቅቱ አስቶን ቪላን ከተመለከትነው ደግሞ በጣም ስታንዳርዱን የጠበቀ ዌል ኦርጋናይዝድ የሆነ በጣም ድንቅ የሚባል ለመጨረሻ ጊዜ በሊቨርፑል ኖቬምበር 1 ብቻ ሽንፈትን ያስተናገደውን ቡድን ነው የሚገጥሙት በእንግሊዝ ፕሪሚየር ሊግ። ቀላል የሚባል ተጋጣሚ አይደለም በዚህኛው ሳምንት ማንቸስተር ዩናይትድ የሚያከናውነው። የቅርብ ጨዋታዎቹን ዌስትሃምን፣ ባዜልን ከዛ ኢቨን አርሰናልን አሸንፈዋል፣ ብራይተንን አሸንፈዋል፣ ወልቭስን በጣም ብዙ ትላልቅ የሚባሉ ጨዋታዎችን ራሱ በርንማውዝን 4-0 በሆነ ውጤት ነበረ የኡናይ ኤምሬው ቡድን ሲያሸንፍ የተመለከት ነው በእንግሊዝ ፕሪሚየር ሊግ መርሃ ግብር። ለማንቸስተር ዩናይትድ የኛው ጨዋታ እንዲሁ በጣም በቀላሉ የሚታይ አይደለም። በጣም ትልቅ ትርጉም ካላቸው መርሃ ግብሮች ውስጥ አንዱ የመሆን እድል ስላለው ሩበን አሞሪም የትኛውን የጨዋታን መንገድ በዚህኛው መርሃ ግብር ላይ ሊጠቀሙ ይችላሉ የሚለው ጉዳይ በጣም በትልቁ ከሚጠበቁ ጉዳዮች ውስጥ አንዱ ነው የሚሆነው። አንዳንድ ጥሩ ነገሮች አሉ። ለምሳሌ በርንማውዝ ጨዋታ ላይ ሜሰን ማውንት ጥሩ አልነበረም። ምናልባት ወደ ጥሩ ፎርም ግን እየመጡ ከሚገኙ የዩናይትድ ተጫዋቾች መካከል አንዱ ነው። ይበልጥ የማጥቃት ባህሪዎቹ ላይ ተሳትፎ የሚያደርግ ወርክሬቱ ላይ ብዙ ጥያቄ የማይነሳበት ወደ ጥሩ ኳሊቲው ለመምጣት ትክክለኛውን ጊዜ ደግሞ ይበልጥ የሚያገኝበትን ሰዓት እናገኛለን። ሜሰን አሁን በቦታው ማንም ከሱ በተሻለ መልኩ ሊፎካከሩ የሚችለው ተጫዋች የለም። ምክንያቱም የምናነሳው ምንድን ነው ሁለቱ ተጫዋቾች ከዩናይትድ ውጪ ስለሆኑ ማለት ነው ሜሰን ማውንት። ነገር ግን ሜሰን ማውንት በማንቸስተር ዩናይትድ በሚጀምርበት ሰዓት ላይ ዘንድሮ ስቲል 75% በየጨዋታው ማለት ነው 0.75 እሱ በሚኖርበት ጨዋታ ላይ ቢግ ቻንሶች ክሬት ይደረጋሉ እሱ በማይኖርበት ሰዓት ላይ። እሱ በሚኖርበት ሰዓት ላይ ግን ወደ 1.8 ቢግ ቻንሶች ክሬት ይደረጋሉ። 2.35 ኤክስጂዎች አሉት ማንቸስተር ዩናይትድ ማለት ነው። ወደ 14.13 ቻንሶችን ክሬት ያደርጋል። በትንሹ 2.25 ጎሎችን ማንቸስተር ዩናይትድ ያስቆጥራል ዘንድሮ እና በጣም ጥሩ ፎርም ላይ ይገኛል ማለት ነው ማንቸስተር ዩናይትድ ከሜሰን ማውንት ጋር በጋራ ሆኖ በሚጀምርበት ሰዓት ላይ። ስለዚህ ይህም ተጫዋች በዚህ ውድድር ዓመት አንድ ጥሩ የምንለው ሜዳ ውስጥ እሱ ሲኖር ብዙ ለምሳሌ አታኪንግ ሰርዱ ላይ ብዙ ኳሶችን በማቀበል ብዙ ረጃጅም ኳሶችን በማቀበል ከዛ ባለፈ ፖሴሽኖችን በማሸነፍ ቻንስ ክሬት በማድረግ ጎሎችን በማስቆጠረም ጭምር በጣም ጥሩ ከሚባሉ የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው። በዚህኛው መርሃ ግብር ላይ አማድ አሊያም ደግሞ ብሪያን ኤምቤሞ የሚወጡትን የጨዋታን መንገድ የሚጠቀመው ተጫዋች የመሆን እድል የሚኖረው ነው ማለት ነው። ስለዚህ የማንቸስተር ዩናይትድ የዚህኛው ሳምንት መርሃ ግብር በጣም በትልቁ በጉጉት ከሚጠበቁ የጨዋታ ሂደቶች ውስጥ አንዱ ነው። አንድ የሚሆነው ማንቸስተር ዩናይትድ እንዴት ባለ መልኩ የጨዋታ አቀራረብ ወደዚህኛው መርሃ ግብር ሊመጣ ይችላል። ይሄኛው ነው ቅድም ባነሷቸው የቡድኑ የተለያየ አይነት የጨዋታ ፎርሜሽኖች ውስጥ የትኛውን ምርጫው ሊያደርግ ይችላል። በነገራችን ላይ አንዱን የጨዋታ መንገድ እንኳን ቡድኖች ይዘው ብንመለከታቸው ግራፉ ላይ በየሆኑ ደቂቃዎች ውስጥ የሚቀያየር የቡድኖች አደራደርን እንመለከታለን። ስለዚህ አንዱ በዚህ ጨዋታ ላይ የምንጠብቀው አዳዲስ ነገሮች የሚኖሩት በጨዋታው ሂደት ውስጥ ወይም በጨዋታው መሃል ላይ ሩበን አሞሪም የሚቀያየር የጨዋታ ማንነት ያለውን ቡድናቸውን ልንመለከት የምንችልበትን እድል
የሚፈጥሩ ከሆነ ማለት ነው ያንን የማያ እድል ልናገኝ የምንችልበትን አማራጭ እናያለን። ማንቸስተር ዩናይትድ ባለፉት 5 ጨዋታዎች 11 ጎሎችን አስቆጥሯል። ከዛ ባለፈ ከአስቶን ቪላ ጋር ባለፉት 6 ጨዋታዎች ምንም አልተሸነፈም። 5ቱን አሸንፎ አንዳቸው ወጥቷል። ብሩኖ ፈርናንዴዝ ስቲል በጣም ብዙ ቻንሶችን የሚፈጥረው እንግሊዝ ፕሪሚየር ሊጉ ተጫዋች ነው። እስካሁን ድረስ 3 ቢግ ቻንሶችን በመፍጠር ምናልባት በጣም አስደናቂ 3ኛው ደረጃ ላይ የሚቀመጠው ተጫዋች ነው ማለት ነው። 7 የግብ ዕድሎችን በመፍጠር በጣም ትልቅ ጨዋታን ማንቸስተር ዩናይትድ ከአስቶን ቪላ ጋር ያከናውናል። በመካከላቸው የ7 ነጥቦች ልዩነት አለ። ማንቸስተር ዩናይትድ 26 ነጥቦችን ይዟል። ቪላ 33 ነጥቦችን ይዟል። ቪላ ይህንን ጨዋታ አሸነፈ ማለት በደረጃ ሰንጠረዥ ወደ ስቲል ከፍ ማለት የሚችልበትን እድል ያገኛል። ያ ማለት አትሊስት ማንቸስተር ሲቲ ነጥብ ድሮፕ የሚያደርግ ከሆነ ቪላ ከማንቸስተር ሲቲ በነጥብ በላይ መሆን የሚችልበት እድል አለ። አርሰናል አለ። ምናልባት የቪላ ጨዋታ ምንም እንኳን አርሰናል ቀደም ብሎ ከኤቨርተን ጋር ጨዋታውን ስለሚያከናውን አርሰናል ነጥብ ከጣለ ነጥቡን ኦልሞስት እኩል የማድረጊያ አቅሙን ያገኛል። ያ ካልሆነም ግን የተለያዩ የደረጃ ሰንጠረዡ ላይ ብቻ ተጽዕኖ ማሳረፍ የሚችሉ ጨዋታ ሁለቱ ቡድኖች የሚያደርጉት መርሃ ግብር እንመለከታለን። በዚህ የውድድር ዓመት 3ኛ ደረጃ ላይ ይገኛል በሜዳው ጨዋታዎችን በማሸነፍ አስቶን ቪላ በጣም ፐርፌክት የሚባል ነው። እንግዲህ ባለፉት 9 ጨዋታዎች ቡድኑ አሸንፏል። በጣም ሌላ አስደናቂ የሚባል የቡድኑ ቆይታን እያስመለከተን ይገኛል። ምናልባት የብዙዎችን ትኩረት እየሳበው የሚገኝ እንግሊዛዊው የሞርጋን ሮጀርስ ወቅታዊ አስደናቂ ብቃት ላይ ደግሞ በዚህ ሰዓት ላይ ይገኛል። በጣም ፐርፌክት የሚባል ጊዜ 5 ጎል አስቆጥሯል። 3 አሲስት አድርጓል። በየ286 ደቂቃዎች ጎሎችን ያስቆጥራል። በጨዋታዎች ላይ በጣም ፐርፌክት የሚባል ጊዜን እያሳለፈ ነው የሚገኘው። በ2 አጋጣሚዎች የጨዋታ ኮከብ ተብሎ ተመርጧል። 1428 ደቂቃዎችን በቪላ በዚህ የውድድር ዓመት ጨዋታዎችን አከናውኗል። 16ቱን የእንግሊዝ ፕሪሚየር ሊግ መርሃ ግብሮችን የተጫወተ የአስቶን ቪላ ቁልፉ የሚባለው ተጫዋች ነው። ማን? ሞርጋን ሮጀርስ ማለት ነው። ይሄኛው የአስቶን ቪላ እና የኡናይ ኤምሬ ቡድን ለማንቸስተር ዩናይትድ እጅግ በጣም ፈተና ሊሆን የሚችልበት እድል አለ። ነገር ግን ሩበን አሞሪም ቀደም ሲል ባነሷቸው የጨዋታ መንገዶች ይህንን ጨዋታ ሊጀምሩ የሚችሉባቸው አማራጮች ይኖራቸዋል ማለት ነው። ስለዚህ እንዴት ባለ መልኩ ይህንን ጨዋታ እናያለን? ማንቸስተር ዩናይትድ ወደ አሸናፊነቱ የሚመለስበት ጨዋታ ሊሆን ይችላል? ሩበን አሞሪምስ ወደሚታወቁበት ሌላ ደግሞ ባሳለፍነው ሳምንት እንዳስመለከቱን ሰርፕራይዝ ሊያደርጉን የሚችሉባቸው እድሎች ይኖራቸዋል? ቁልፎቹ በሙሉ እጃቸው ላይ ይገኛሉና ምን አይነት መርሃ ግብር ሊሆን ይችላል የሚለውን ጉዳይ እንዲህ ባለ መልኩ ቀንቸዋል። ምናልባት አሰልጣኙ ከጨዋታቸው በፊት የሚያደርጉትን ጋዜጣዊ መግለጫን በተመለከተ ላጋራችሁ የምችልበት እድል ሊኖር ይችላል። ከጨዋታው በፊት ግን ሊነሱ የሚችሉ የማንቸስተር ዩናይትድ በጣም ቁልፍ የሚባሉ የሜዳ ላይ ዲፓርትመንቶች እነዚህ ናቸው። አመሰግናለሁ።